ሰክረው ነው አሏቸው። ምን ብለው ነው? ምንድን ነው ሐዋርያት ሰክረዋል አልሰከሩ? አዎ ሰክረዋል በሉኝ። ሰክረው ነው አልሰከሩ? ሰክረዋል በሉ። አዎ ሰክረዋል፣ በደንብ ነው የሰከሩ። ሰክረዋል ሐዋርያት። ያን ጊዜ ምን ተሰማችሁ? የመጣው ነፋስ ነው፣ የመጣው እንግዳ ነው፣ አይተውት የማያውቁ ነገር ነው፣ ድምፁን ያስደነግጥ ነው፣ በእነሱ ሊና የሚታሰብ አይደለም። ግን የሚያስችል ነፋስ። ምን የሚል ነፋስ? ምን አይነት ነፋስ? የሚያስችል፣ የሚቻል፣ የሚችል ነፋስ። ወዳጅ ትናንት ያጨስ የነበረ ዛሬ ጻድቅ ሆኖ እንደሚመጣ እንዳትጠራጠር። ትናንትና ኃጢአተኛ ሐሜተኛ የነበረ ዛሬ አንደበቱ ለጸሎት የተዘጋጀ ስለት ሆኖ እንደሚመለስ ምን ታውቃለህ? ሰው በትናንት ማንነቱ አይለካም። ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ ወጣ። ብዙ ናቸው፣ ምኞታቸው አንድ ነው። ብዙ ናቸው፣ ናፍቆታቸው አንድ እግዚአብሔር መንፈስ ቅዱስን ነው። ሌላ የሚናፍቁት ነገር የለም። ማን እየናፈቀው? ማን እየናፈቀው? በማለት ኢየሱስ ክርስቶስ። እንዴት አይናፍቅ ምዕመናን? ሁለት ዓሣ በርክቶ ቢያበላ መምህርና ፈጣሪ እንዴት አይናፍቅ? 5 እንጀራ በርክቶ 5 ገበያ ሕዝብ የሚመግብ አምላክና መምህር እንዴት አይናፍቅ? አንድ ቀን ሻይ የጋበዘ ሰው፣ አንድ ቀን ጨዋታው ደስ ያለን ሰው እንኳን ምን ያህል ይናፍቃል? 3 ዓመት ሙሉ ያለ ቤት ቤት ሆኗቸው፣ ያለ ልብስ ልብስ ሆኗቸው፣ ያለ እንጀራ እንጀራ ሆኗቸው፣ ሁሉ ነገር ሆኖ ያኖራቸው አምላክና መምህር እለያቸዋለሁ ሲላቸው ከዚህ የበለጠ ምን ቢያስጨንቅ ነገር አለ? እና ዮሐንስ እየናፈቀው ይጨንቀው ነበር ይላል አውግስጢኖስ የተባለው ሊቅ። እኔና እናንተ ማን ነው የሚናፍቀን? እውነት መድኃኒዓለም ይናፍቀናል፣ ቤተ ክርስቲያን ትናፍቀናለች፣ መንፈስ ቅዱስ ይናፍቀናል። ዮሐንስ የሚናፍቀው ይሄ ነበረ። የኔና የእናንተ ናፍቆት ምን እንደሆነ በእውነት መድኃኒዓለም ይሄንን እያስተማራቸው ከቆየ በኋላ በሕይወተ ሥጋ ሳለ ያስተማራቸውን በሉ እንግዲህ ጊዜው ደረሰ፣ እናንተ ትጥቁ ትታጠቁበት ጊዜው ደረሰ። ታስታውሳላችሁ መድኃኒዓለም ኢየሱስ ክርስቶስ ብዙ ጊዜ በሕይወተ ሥጋ ሳለ ያስተማረው የእሱን የአብን የመንፈስ ቅዱስን ነገር በሚገባ ገልጧል። ምስጢረ ሥላሴም በእሱ ተገልጧል። ያ የሰማችሁት ያ ያያችሁት ዮሐንስ ያስተማራችሁ ከኔ በኋላ የሚመጣው ከኔ የበረታ ነው እያለ የነገራችሁ ያ መንፈስ ቅዱስ ያደረበት ዮሐንስ ያስተማራችሁ እውን ሆኖ እኔ ሰው ሆኜ ተገልጬ አስተምሬያችኋለሁ። አሁን የተማራችሁትን ትምህርት በተግባር መዋል የምትችሉት ትጥቅ ስትታጠቁ ነው አለ። ምን ስታደርጉ? ምን ትጥቁ ምንድን ነው? ከሰማይ የሚመጣ ፈጣሪ ከሦስቱ አካል አንዱ አካል እግዚአብሔር መንፈስ ቅዱስ ይመጣል። እሱን እልክላችኋለሁ፣ አብም እንዲልከው እነግርላችኋለሁ። ተመልከቱ፣ እኔ ልከዋለሁ ይላል፣ አብንም እነግረዋለሁ ይላል። ፈቃድ የጋራ መሆኑን ለማጠየቅ ለማሳየት ነው። ይህንን እየነገራቸው የነበሩ ሐዋርያት አምላካችን መድኃኒዓለም ኢየሱስ ክርስቶስ ሙቶ ከተነሳ በኋላ ግን ይልቁንም ተጨንቀው በነበሩበት ሰዓት 40ውን ቀን አብሯቸው እያጽናና እያለማመደ ይልቁንም መቆያ ቦታቸውንም እየነገራቸው በሉቃስ ወንጌል ምዕራፍ 24 ቁጥር 46 ጀምራችሁ ታነቡ ስትማሩት እንደሰነበታችሁ በሉ እንግዲህ ጊዜው ደረሰ አለ መድኃኒዓለም ኢየሱስ ክርስቶስ። እኔም ወደ አባቴ እሄዳለሁ፣ አጽናኙን መንፈስ የምልክበት ጊዜ ደርሷል። ስለዚህ ያን ኃይል እስክትታጠቁ ያ መንፈስ በእናንተ ልብ እስኪሞላ ድረስ ኢየሩሳሌም ከተማን ሳትለቁ ሱባኤ ጠብቃችሁ በዓት አጽንታችሁ በኢየሩሳሌም ጠብቁ ብሎ መድኃኒዓለም ኢየሱስ ክርስቶስ በ40ኛው ቀን እንዳረገ የሰሞኑ ትዝታችን ነው። የወንጌል ትውስታችን ነው። የሁልጊዜ ሕይወታችን ነው። ይህንን ካለ በኋላ ሐዋርያት ይህንን ቃል ሰምተው ወደ ኢየሩሳሌም ሄደው ልብ በሉ። በጣም ከሚገርመኝ ቃል በኢየሩሳሌም ኃይልን ከላይ እስክትለብሱ በኢየሩሳሌም ቆዩ አላቸው ክርስቶስ። ለስንት ቀን ብለው አልጠየቁትም። እየሰማችሁ ነው? ለስንት ቀን ብለውታል? በዚህ ቀን ይመጣል ብሏል ክርስቶስ። መጽሐፍ ቅዱስን ስታነቡ ኃይልን እስክትለብሱ አለ እንጂ ለዚህ ያህል ቀን ብሎ አልተናገረም። አሁን እኛ ብንሆን
እንግዲህ በቀጣይ ሳምንት እመጣለሁ ቢላችሁ አንድ ሰው ቀኗን እንፈልጋታለን። መቼ ምን ጥያቄ አለው አይደል? መቼ ሐሙስ ነው ዓርብ ንገረን። አይ እስኪ እንደው ከተመቸኝ በቀጣይ ቢለን አይማ አያስተማምንም እንላለን። ሐዋርያት ግን መድኃኒዓለም ኢየሱስ ክርስቶስ የማያደርገውን የማይናገር የተናገረውን የማያስቀር አምላክ መሆኑን ስለሚያውቁ እሱ ባወቀ በኢየሩሳሌም ከተማ 10 ቀን ጠበቁ። ስንት ቀን ጠበቁ? 10 ቀን። ይሄ ብላ ጠይቃል። ከዚህ ምንም ማረው። አንደኛ ትእዛዝ ፈጻሚነትም፣ ሁለተኛ በዓት አጽንቶ መኖር፣ መንፈስ ቅዱስን ለመቀበል በታዘዝንበት ሱባኤ በገባንበት ቦታ ጸንተን መኖር እንዳለብን የሚያጠይቅ ስርዓት ነው። አንዳንዶቻችን አሁን ሱባኤ እንይዛለን። ሱባኤ ስንይዝ አሁን እዚህ ገዳም ላይ ሱባኤ ሊይዝ የፈለገ ሰው በቃ ሱባኤ ከሆነ ሱባኤ ነው። እስቲ ከተማ ደርሼ ልምጣ እንኳን ሌላ ከሌላ ቤተክርስቲያን እንኳ አይሄድም። ችግር ስላለ አይደለም። አጽኖ በዓት አባቶቻችን ያለመሩ ሐዋርያት ያሳዩን ይሄ ነው። በኢየሩሳሌም ከተማ ቆዩ ተባሉ፣ የትም አልሄዱም። ይህ ቃል የተነገራቸው ቢታንያ ላይ ነው። ወደ ቢታንያ እንኳን አልሄዱም። ቢታንያ የዝማሬ መንደር ናት። ለመዘመር እንኳን አልሄዱም። ለምን? በኢየሩሳሌም ከተማ ቆዩን የተባሉ ምን እስክትለብሱ መንፈስ ቅዱስን ኃይል እስክትታጠቁ በዚያ ጽኑ ተባሉ። ከሐዋርያት የተማርነው በዓት አጽንቶ በታዘዝነው ቦታ ተረጋግቶ የሚሰጠንን ሀብት ምን እንደሆነ እስክንሰጥ ድረስ በትክክል ደጅ እየጠኑ መጠበቅ እንዳለብን ከሐዋርያት እንማራለን። ሐዋርያት ይህንን ቃል የመድኃኒዓለምን ቃል ጠብቀው በዚያች በኢየሩሳሌም ነበሩ ይላል። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምራችሁ ስታነቡ ሁሉም ተሰባስበው ያቺ ደጓ ሴት ጌታችን መድኃኒዓለም ኢየሱስ ክርስቶስ ሙቶ በተነሳ በ50ኛው ቀን በዓለ ጴንጠቆስጤ ተብሎ የሚጠራው እስራኤላውያን የእሸት በዓል በዓለ ሰዊት ብለው በሚያከብሩበት በኩራት አስራታቸውን በሚሰጡበት ይልቁንም ከግብፅ የወጡበትን ከግብፅ ባርነት የወጡበትን ዕለት በሚያስቡበት እኛም የአዲስ ኪዳን ኦርቶዶክሳውያን ከሲኦል የወጣንበትን ከሲኦል ቀንበር የተላቀቅንበትን ለማስታወስ ሐዋርያት መድኃኒዓለም ኢየሱስ ክርስቶስ እንደነገራቸው በማርቆስ እናት በማርያም ቤት ተሰባስበው በአንድ ልብ ሁነው ነበር ይላል። በስንት ልብ ምዕመናን? በስንት ልብ? ዝናቡም ደስ ይላል አይደል? ካፌው ሲያጨብጭ ዋንዲ በደንብ አድርጋችሁ አዎ፣ ፈዘዝ ያለ ሰው እንዳይኖር ያላጨበጨበ እጅ ግን አይቻለሁ። አሁን ዛሬ እኮ መንፈስ ቅዱስ የወረደበት ነው። በደንብ አጨብጭ፣ በደንብ አጨብጭ። ሳይላችሁ እንዲያቆ አዎ፣ አሁን ዝናቡም ራሱ አይመጣም ማለት ነው። በጭብጨባ የሚሄድ ዝናብ የለንም፣ በጭብጨባ የሚመጣ ዝናብም የለንም። እግዚአብሔር ባወቀ በፈቀደው ጊዜ ያዘንባል። እግዚአብሔር ባወቀ በፈቀደው ጊዜ ምን ይለዋል? ያበራዋል። እና በአንድ ልብ ነበሩ። በደንብ ያዙልኝ ምዕመናን። በስንት ልብ ነበሩ? በአንድ ልብ። ብዙ ናቸው፣ ልባቸው አንድ ነው። ብዙ ናቸው፣ ሀሳባቸው አንድ ነው። በዚህ ጊዜ በአንድ ልብ ሆነው እግዚአብሔር ወልድ የነገራቸውን ተስፋ እየጠበቁ ባሉበት ሰዓት መድኃኒዓለም ኢየሱስ ክርስቶስ የተናገረውንም ስለማያስቀር በሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምራችሁ ስታነቡ ከየት ከሰማይ እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠውበት የነበሩበትን ቤት ሞላው። አያችሁ፣ ምንድን ነው የሞላው? አሁን ልብ በሉ፣ ነፋስ በሉ። መንፈስ ቅዱስ በኋላ ነው የሚተረጉ። ምን ሞላው ቤቱን? ነፋስ። ቤትና ነፋስ ይስማማሉ። እንኳን ድምፅ ያለው ነፋስ ያው ሰነፍ ገበሬ የሰራው ቤት ከሆነ ዝም ብሎ ትንሽ እንደው ትንሽ ነፋስ ነካስ ታደርገው ፍልኩስ ነው የሚለው። ጀግና ገበሬ የሰራው ቤት ነው እንደው ብዙ ነፋስ እንኳን የሚቋቋም ያ ነፋስ ቤቱን ሞላው አለ። ከሰማይ የመጣ ነው። ከየት መሰላችሁ? ከሰማይ የመጣ ነፋስ፣ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሞላው። ነፋስ ይችላል፣ ሁሉን ቻይ ነፋስ ያስችላል። ሐዋርያት እንዲችሉ ማድረግ የሚችል ነፋስ
የሚቻል ነፋስ ቤቱን ሞላው። እንዲህ አይነቱ ነፋስ ቤታችንን ይሙላልን። በዚህ ሲገረሙ፣ በዚህ ሲደናገጡ እንደገና ደግሞ እንደ እሳት የተከፋፈሉ ልሳኖች ሁለቱ አይስማሙም። እሳትና ነፋስ ይስማማል? ይስማማል? ማን ያሸንፋል? ንገሩ። ትምህርቴን ልጠቀልል ነው። ማን ያሸንፋል? እሳትና ነፋስ ማን ያሸንፋል? ነፋስ ለምን ምን ስለሚያደርግ ወበስ ማንም ያሸንፈው? ነፋስ ምን ያደርገዋል? ማጥፋት ብቻ ነው። ግን እንደገና ኃይል ሳይጨምርበትም አይጨምርበትም። እንደ አንዳንድ ነፋስ እኮ እሳቱን ምን ይለዋል? ያግለዋል። አዎ፣ ስለዚህ ይስማማሉ ማለት ነው። ሁለቱ በጋራ የሚሰሩበት ወቅት አለ ማለት ነው። አንዳንዴ ይጠፋፋሉ፣ አንዳንዴ በጋራ ይለማሉ። ነፋሱ እሳቱን ሲለው ኃይል ያመጣል። እናቶቻችን ቁጭ ብላችሁ ብታገበግቡ ለማጥፋት ነው? ምን ለማድረግ ነው? ነፋስ እንዲህ ስታረጉ ምን እያደረጋችሁ ነው? እና ተመልከቱ፣ ይጠፋፋሉ፣ በጋራ ያለማሉ። ማንና ማን? እሳትና ነፋስ። ሁለቱም በዚያ ቤት ሞላ። ሀሳባችን እሱ ላይ እንደ እሳት የተከፋፈሉ ልሳኖች ታዩአቸው። እንደ ላንቃ። አሁን እሳት ስታነዱ አንዳንድ በጣም የመስቀል ደመራ ታስታውሳላችሁ? ሲነድ እሳቱ ጉርድ 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 ብሎ ሲወድቅ ይታያል። እንጨት የለውም እኮ ግን ነዲዱ ላዩ ራሱ ጉርድ እያለ ሲወድቅ፣ ልክ እንደዛ የተከፋፈሉ ልሳኖች ታዩአቸውና በእያንዳንዱ ላይ ተቀመጡባቸው ይላል። ተመልከቱ። ምኖቹ ናቸው? ምኖቹ? እሳት በእያንዳንዱ አቃጠሏቸው አይደለም፣ አስደነገጧቸው አይደለም፣ በሏቸው አይደለም፣ አጠፏቸው አይደለም። ምን አሏቸው? ተቀመጡባቸው፣ ተዋሃዷቸው ማለት ነው። የማርያም ቤት ምን የታደለ ቤት ነው ምዕመናን! አንቺ ማርያም ቤትሽን ለመንፈስ ቅዱስ ማደሪያ ለሆኑ ለሐዋርያት ኑሩበት። በችግር ጊዜ ቤት የላችሁ፣ ቤታችሁ ክርስቶስ ሙቶባችኋል ብለሽ የፈቀድሽ ማርያም ምን የታደልሽ ነሽ! የማርቆስ እናት ማርያም እንጀራችሁ ክርስቶስ ሙቷል፣ ግን ሞትን በኃይሉ ድል አድርጎ ተነስቷል። ቢሆንም ዛሬ እንደሱ ያጽናናችሁ የለም። ቤታችሁ ነው ያልሽ ማርያም ምን የታደልሽ ነሽ! ሐዋርያት ቤት የላችሁም እረፉ ያልሽ ማርያም ምን የታደልሽ ነሽ! ማንን ነው እኔና እናንተ የምናስተናግድ? ሐዋርያትን እንደ ማርያም ፈቅደን ቤታችን ተስተናገዱበት ሊሆን ወይስ ሌላ ባዕድ አምልኮ ነው የሚስተናገድበት ይሆን? የማርያምን ልብ ለሁላችን መድኃኒዓለም ያደለን። የማርቆስ እናት እሷ ቤት ነው የሁሉ ታምር የሚሰራው። የመጀመሪያዋ ቤተ ክርስቲያን ተብላ የተጠራች፣ ሐዋርያት የተሰባሰቡባት፣ ሰብዓ አርድእት የተሰባሰቡባት፣ ቅዱሳን አንስት የተሰባሰቡባት፣ የማርያምን ቤት እንደ መጠለያ አድርገው የከተሙባት ያች የማርያም ቤት ነፋስ መጣ አልገለበጠውም፣ እሳት ወረደ አላቃጠለውም። ምክንያቱም የወረደው ነፋስና እሳት የሚያቃጥል የሚያቃጥል ነው። ኃጢአትን የሚያቃጥል ለጽድቅ የሚያተጋ ነፋስ ነው። ቤት የማይገለብጥ ኃጢአትን ገለባብጦ ለጽድቅ የሚያቆም ነፋስ በማርያም መግደላዊት ቤት በማርያም የማርቆስ እናት ቤት ተስተናገደ። ያን ጊዜ እንደ እሳት የተከፋፈሉ ልሳኖች በእነሱ ላይ ተቀመጡባቸው። ሁሉም በመንፈስ ቅዱስ ተሞሉ። ክብር ምስጋና ለአምላካችን ይሁን። ልብ በሉ፣ በመንፈስ ቅዱስ ሐዋርያት ዛሬ ርደተ መንፈስ ቅዱስ ብለን የምንጠራው መንፈስ ቅዱስ ከዚህ የሌለ ከዚያ የሚመጣ ነው ማለት አይደለም። ምን ማለት ነው ዛሬ ካላችሁ፣ መንፈስ ቅዱስ በሐዋርያት ላይ ወረደ ማለት እነሱን የተዋሃደበት እነሱን ስራ ያስጀመረበት ዕለት ነው ማለት ነው። ለሐዋርያት የሥራ መጀመሪያ ነው ዛሬ። የሐዋርያት ፍርሃት የራቀበት ነው ዛሬ። ለሐዋርያት የወንጌል በር የተከፈተበት ነው ዛሬ። ለሐዋርያት ነገሥታትን እንዳይፈሩ አጋንንትን እንዲያሸብሩ
ያረቅ መንፈስ በልቡናቸው ያደረበት ዕለት ነው መንፈስ ቅዱስ። እሱ ማየት ይሄዳል። የት ስታጡ ያውቃል። አምሳየ ዓለማት ፈጣሪ ዓለማት። ነገር ግን ያ በእሳት አምሳል የመጣው መንፈስ በነፋስ አምሳል የመጣው መንፈስ ቤቱን ሞልቶ በልባቸው ለምን አደረ ከተባለ ነፋስ ዋናነት በነፋስ ነፋስ ግርዱን ከእንክርዳዱን ምርቱን ከገለባ የሚለይ ነው ነፋስ። ገበሬ አበራይቶ መጨረሻ ላይ ወደ ላይ ነው የሚያውቁነው ሁሉ። ለምን? ከሩቀት የሚመጣ ነፋስ ገለባውን ወስዶ ፍሬውን እንዲተውለት። መንፈስ ቅዱስ በአምሳለ ነፋስ መምጣቱ ለምንድን ነው ከተባለ መንፈስ ቅዱስ በሐዋርያት ላይ ካደረ በኋላ ከዚህ በኋላ እናንተ ነፋስ ምርትን ከገለባ እንደሚለይ እናንተ መናፍቁን ከጻድቅ ኃጥኡን ከጻድቅ ከሃዲውን ከአማኒ ትለያላችሁ። አንድም እናንተ እንደ ነፋስ ይህ መንፈስ ቅዱስ በነፋስ አምሳል የሚሰጥ የማይታይ ረቂቅ አምላክ እንደሆነ ታስተምራላችሁ ብሎ መንፈስ ቅዱስ በነፋስ እሳት መጥቶ ቤታቸውን ሞላችሁ። አንዱ በእሳት አምሳል መገለጡ ደግሞ እሳት ሲያቃጥል ነፋስ ነው። ክህደትን እንዲህ ታቃጥሉታላችሁ ማለት ነው። ጥርጥርን ታቃጥላላችሁ። እሳት ያበስላል። በወንጌል ጥሬ የነበረውን ወንጌል እያስተማራችሁ ታበስሉታላችሁ ሲላቸው እኮ ሐዋርያት እሳት የምግብ ማብሰያ ነው። ክፉንም ይቀጣል። እናንተም ክፉዎችን እነ ሐናንያን ትቀጡበታላችሁ፣ ሌሎቹን ደግሞ ታበስሉበትና ወደ ጎተራዋ ወደ መንግሥተ ሰማያት ታመጡበታላችሁ ብሎ ራሱ መንፈስ ቅዱስ ባወቀ በአምሳለ እሳት ወርዶ ተዋሃዳችሁ። ያን ጊዜ ሁሉም ማንን ተሞሉ? ምዕመናን ማንን ተሞሉ? መንፈስ ቅዱስን ተሞሉና 71 ቋንቋ ተገለጠላችሁ። ስንት ቋንቋ? ስንት ነበራቸው? መጀመሪያ አንድ ቋንቋ ያውቁ ነበር። ከዛ በኋላ ስንት ተጨመረላችሁ? አጨምጭቁላችሁ ለሐዋርያት 72 ቋንቋ ወጥተው የሚናገሩ ናቸው። አሁን እኛ ዛሬ እንግሊዘኛ ትንሽ እንደዚህ የሚንተፋተፍ ወይም ደግሞ ግዕዝ የሚችል ወይም ደግሞ ወላይተኛ የሚችል የሆነ የሚችል ሲሆን እኔ እኮ ባለ 4 ቋንቋ ነኝ እያለ ይኩራል አይደል? ሐዋርያት ግን ስንት ቋንቋ ነበራቸው? 71 ነበራቸው። ስንት አይደለም አንድ ነበራቸው። ስንት ተጨመረላቸው? 71 ተጨምሮ 72 ቋንቋ ሲናገሩ ወቅቱ ለበዓል ከሩቅ ሀገር መጥተው ወደ ኢየሩሳሌም የሚሰግዱ ምዕመናን የተሰበሰቡበት ስለነበረ ይልቁንም ወንጌላዊ ሉቃስ እንደመዘገበልን ቁጥር 10 ጀምራችሁ ስታነቡ በፍርግያ በጵንፍልያ በግብፅ በቀሬና በኩል ባሉት በሊቢያ ወረዳዎች የተሰባሰቡ እያንዳንዱ የተለያዩ ቋንቋ የሚናገሩ ምዕመናን ነበሩ እና እነዚህ ሁሉ ተሰባስበው ባሉበት ሰዓት ሐዋርያት አንድ ቋንቋ ብቻ ይችሉ የነበሩት የእውነት መንፈስ ልባቸው ሲሞላ 72 ቋንቋ ቅልጥፍጥፍጥፍ አድርገው እየተናገሩ ለሁሉም ሰው ወንጌልን እንደሚገባው አድርገው በዚያው ቀን ሰበኩ። ተመልከቱ። መቼ? ዛሬ በሉ። መቼ ነው ያ? ዛሬ ምንድነው? መንፈስ ቅዱስ ምን ያለበት የወረደበት በማን ላይ? በሐዋርያት በ120 ቤተሰብ ላይ የወረደበት ቀን ነው። እንኳን ሌላ በቤታችን ቅድስት ድንግል ማርያም ነበረች። ደስ እያላት የኔና የእናንተ እናት ድንግል በመንፈስ ቅዱስ ሲሞሉ ሐዋርያት ያ ቤት በብርሃን ሲሞላ ጽርሐ ጽዮን የጽርሐ ጽዮን ያ የሐዋርያት አዳራሽ ሐዋርያት የነበሩባት ቤተ ክርስቲያን የማርያም ቤት መንፈስ ቅዱስ ሐዋርያትን ሌሎቹንም ሁሉ ሲሞላቸው እመቤታችን ነበረች። በየቋንቋ ሲናገሩ ሕዝቡ ገረማቸውና እነዚህ ሰዎች ሽማግሌው ጴጥሮስ ትናንት የምናውቀው አንዱ ቋንቋ እንኳን አቀላጥፎ ማይናገር ይሄ እንድርያስስ እንጀራ ተሸክሞ 5 እንጀራ ሲያበረክት ጌታ 2 ዓሣ ሲያበረክት እንጀራ አቅራቢ አልነበር አናውቀው ይላሉ። ብዙ ጊዜ እኔና እናንተ ምንለካ ሰዎችን በትናንት ማንነታቸው። ስለዚህ ትናንት እንዲነበሩ የራሳቸውን ቋንቋ እንኳን በደንብ ማይናገሩ የነበሩ ምንድነው በየራሳችን ቋንቋ እንዲህ ሲናገሩ የምንሰማቸው እያሉ እየተገረሙ ሳሉ ከመካከል አንዳንድ አሿፊ አይጠፋም። መቼም በጎ ስራ ሲሰራ በጎ
ታውቃላችሁ። ስራ የማይወድ ሰው ሁልጊዜ ማምለተኛ፣ ስራ የማይወድ ሰው የተስተካከሉ ነገሮችን ለመበተን መንፈስ ቅዱስ የሌለበት ሰው ሁልጊዜ የርኩሱን መንፈስ ስራ አስፈጻሚ ሆኖ ይሰራል። እና አንዳንዶች እንዲያው ሁሉም ተገረሙ ይላል። አያችሁ፣ ሁሉም ተገረሙ አመንትተው እርስ በርሳቸው እንጃ ይህ ነገር ምን ይሆን አሉ ይላል። ከዛ ከመሀል አንዳንዶቹ እጃቸውን እያወጡ የለም ጴጥሮስ ዝም ብሎ ነው የሚለፈልፍ የሚለውም ደግሞ አያችሁ፣ አረታዋቸውን ዝም ብሎ ነው የሚለፈልፉ። የጎሽ ጠጅ ጠጥተው ነው፣ ድፍርስ ጠጅ ማለት ነው ያልጣራ፣ የተበላሸ ጠጅ ጠጥተው የሆነ ያልሆነውን ይቀባጥራሉ። ስለዚህ ሰክረዋል አልሰከሩም? ያጠጣችኋቸው አትምሰሉ። ሰክረዋል አልሰከሩም? አዎ ሰክረዋል። ምን ጠጥተው? መንፈስ ቅዱስን ነዋ። ስኩራነ መንፈስ ናቸው፣ ሰክረዋል። ይህንን ሲናገሩ ቅዱስ ጴጥሮስ አሁን ሐዋርያት ሰከሩ የሚለው ቋንቋ አልተመቸውም። ለምን? ሐዋርያት ሰከሩ ማለት መንፈስ ቅዱስን መሳደብ ነውና፣ ያን ጊዜ ነው ቅዱስ ጴጥሮስ ብድግ ተነሳ። የለም ማለት ያ ፈሪው ጴጥሮስ ስራ ጀመረ። ይኸውላችሁ ማን ሲያድርበት ከዛ በፊት እኮ ቤቱን ዘግቶ ክርስቶስ ሞቶ ከተነሳ በኋላ ፈርቶ ተጨንቆ ነው የነበረ። መንፈስ ቅዱስ ከወረደ በልቡ ካደረ በኋላ ግን ጴጥሮስ ብድግ አለ። ስራ ተጀመረ ማለት አሁን ነው ምዕመናን፣ ብድግ ተነሳ። አዎ እኛ እንደምታዩን እናንተ እንደምትሉን አይደለንም። ድምፁን ከፍ አደረገና በኢየሩሳሌም የምትኖሩ ሁላችሁ እኛ ጠጅ ያመጣልን የለ፣ ጠላ ያመጣልን የለ፣ አረቄ ያመጣልን የለ፣ የሚጠጣ ነገር ያመጣልን የለ። እናንተ እንደምትሉን እናንተ እንደምታሙን አይነት መጠጥ የጠጣን ሰዎች አይደለንም። ደግሞስ ቢጠጣ ቢሰከር በዚህ ሰዓት ይሰከራልን? ሰዓቱ 3 ሰዓት ነበረ። ስንት ሰዓት ነበረ? አሁን በ3 ሰዓት የሚሰክር ሰው አለ? እንደ ወላይታ ነገር አለ? ህፃናት እናንተ ዝም ብሎ እናንተ ታውቃላችሁ። ህፃናት እኮ ከእናንተ መካከል እስኪ ትዳር የከበደው ማን ነው ቢባል እኔ ነኝ ነው የሚለው እና ህፃናትን አይመለከትም። ስለዚህ 3 ሰዓት የሚሰክር አለ አይደል? ቤት ቁጠሩ ጎበዞች አለ አብዛጋ አለ። እሱን ነበር አንጥቶት ማስከር፣ በመንፈስ ቅዱስ እንዲሰክር ማድረግ፣ አረቂውን ማስጣል፣ ጠጁን ማስጣል፣ ሌላውን ማስጣል፣ መንፈስ ቅዱስን እንዲታጠቅ ማድረግ፣ ሆዱ ጠጅ ከሚሞላው ልቡ መንፈስ ቅዱስ እንዲሞላ ማድረግ። በሆዱ ጠጅ እየሞላ በሆዱ ሲያስብ ይኖራል። በሆዱ አረቂ የሚሞላ በሆዱ ሲያስብ ይኖራል። በሆዱ ጠላና እንጀራ ብቻ የሚሞላ ስለ ሆድ ያስባል። በልቡ የሚሞላ ስለ ልብ ያስባል። ሆድና ልብ አንድ ናቸው አይደሉም? ሆድና ልብ ይኸውላችሁ፣ የሆዱ ያልቃል። እስኪ በሉላችሁ፣ የሆዱ ያልቃል፣ የልብ ይዘልቃል። እውቀት በሆድ ነው በልብ ነው የሚያድረው። ጎበዞች በምን ነው ያለው? በልብ። አያችሁ፣ አሁን ቅድም ያመጣነውን አሁን ልብ ደግሞ የማን ምሳሌ ነው ብለናል? ጎበዝ። አዎ፣ ስለዚህ ልብ ነው። ስለሆድ ሁልጊዜ ስለሆዱ የሚያስብ ሁልጊዜም ሆዳም ነው የሚሆነው። በልብ የሚያስብ ግን ለባዊ ሆኖ ነው የሚሆነው። እና ቅዱስ ጴጥሮስ በ3 ሰዓት ሙሉ ተጠጥቶ ይሰከራል? አልሰከርንም። ይልቁንም ለእናንተ እንደመሰላችሁ እነዚህ የሰከሩ ሰዎች አይደሉም ማለት ከቀኑ ገና 3 ሰዓት ነው። ሰክረን አይደለም። ግን ታዲያ ትንቢተ ነቢያት ሊፈጸም ነው አለ። ምንድነው ትንቢተ ነቢያት? ነቢዩ ኢዩኤል አብዛኞቻችሁ ኦሪትን እናውቃለን ትላላችሁ። አላስታወሳችሁትም? ምን እነሆ ከመንፈሴ በመጨረሻ ቀን እንዲህ ይላል አለ፣ ሥጋ በለበሰ ሁሉ ላይ መንፈሴ ምን እላለሁ? አፈሳለሁ ብሎ ተነግሯል። ያ ትንቢት ይፈጸም ዘንድ ግድ ሆነና እኛም ዕጣው ደርሶን የትንቢቱ መፈጸሚያ ሆነን ያ ይሆን ዘንድ ግድ ነው እንጂ እኛስ አልሰከርንም አለና ስብከቱን ተያያዘዋ ቅዱስ ጴጥሮስ። ያ ፈሪው ጴጥሮስ ለስብከት ተዘጋጀ። ያ ቤት ዘግቶ የሚኖረው ጴጥሮስ ማስተማር ጀመረ። ምንን ተሞልቷልና? መንፈስ ቅዱስን ተሞልቷልና። ነገር የተሞላ ነገር ያመርታል። ቂም የተሞላ ቂም ያመርታል።
አድማ ሱስ የሆነበት አድመኝነትን ያበርታል። መንፈስ ቅዱስን የተሞላ መንፈሳዊ ነገርን ይወዳል፣ ይናፍቃል። ስለዚህ እኛስ አልሰከርንም፣ ሌላም አልጠጣንም፣ ይልቁንም ታላቅ የሆነ የተስማማ ይልቁንም የጌታ ቀን ሳይመጣ ጨለማም ሳትጠልቅ አሁኑኑ እናንተም ተዘጋጁ፣ ለንስሐ ራሳችሁን አዘጋጁ፣ እግዚአብሔርን እወቁ። ስብከቱን ተያያዘው። መንፈስ ቅዱስ ጠዋት ወርዶ ወዲያው ስራ ያስጀምራል። መንፈስ ቅዱስ ቀጠሮ የለውም። ምን ማለት ነው? መንፈሳዊ ነገር በውስጡ ያለበት ሰው ለበጎ ነገር ቀጠሮ አይሰጥም፣ ይሰራዋል። መንፈሳዊ ነገር በዚያው ሙቀት ይሰራል። ቅዱስ ጴጥሮስም ይሄን ያደረገው በአዲስ ልሳን ያ በ55 ዓመቱ የተጠራው ጴጥሮስ አሁን የ58 ዓመት ሽማግሌ ነው። በ58 ዓመቱ ግን አንደበተ ርቱዕ ሆኖ ወንጌልን ጀመረ። ምክንያቱም ሲጠራ 55 ዓመቱ ነው። ከዛ በኋላ 3 ዓመት ሲጨምሩበት 58 ዓመት ነው። በ58 ዓመቱ መንፈስ ቅዱስን ተሞልቶ ለካ መንፈስ ቅዱስ በአረጋውያን ላይ ሊደር ቢል ይችላል፣ በወጣቶች ላይ ሊደር ቢል ይችላል፣ በሕፃናት ላይ ሊደር ቢል ይችላል። እግዚአብሔር በሁሉም ስራ ያሰራልና እኛስ አልሰከርንም አለና ተነስቶ ስብከቱን አሽጎደጎደዋ ጀመረዋ ስራው። ያን ጊዜ ህዝቡ በሙሉ በቅዱስ ጴጥሮስ ንግግር አመኑ። በደንብ አድርጋችሁ ጴጥሮስን አመስግኑት። በደንብ አድርጋችሁ ጀግና ሐዋርያ ፍርሃትን አርቆ መንፈስ ቅዱስን ሁሉ ተሞልተዋል። ግን ሊቀ ሐዋርያት ነው፣ እሱ መናገር አለበት ተብሎ እሱ ተነስቶ ሲናገር ያን ጊዜ 3000 ምዕመናን በዚች ጠዋት ዛሬ 3000 ኦርቶዶክሳውያን የተዋሕዶ ልጆች አምነው ለእነ ቅዱስ ጴጥሮስ እጅ የሰጡበት ቀን ነው። እነ ጴጥሮስን አመስግኗቸው በደንብ አድርጋችሁ። በአንዲት ጠዋት መንፈስ ቅዱስ ስራ ሲጀምር እንደዚህ ነው። ተመልከቱ። ከዚህ በኋላ ነው ሰብሰብ ብለው ምን ተንግበር ምን እናድርግ? ጴጥሮስ ሰማና አሁን እንግዲህ ንስሐ ግቡ፣ ተጠመቁ፣ በሥላሴ ስም ተጠመቁ፣ ንስሐ ግቡ አለ። 3000 ምዕመናን በዛሬው ዕለት ቅዱስ ጴጥሮስ ሁሉ መንፈስ ቅዱስን በተሞሉበት ቀን በአንድ ስብከት 3000 ምዕመናን ያሳመነበት ቀን ነው። እንጠቅለው። ስለዚህ ሁሉም መንፈስ ቅዱስን ተሞሏል። እነማን? ሐዋርያት፣ 70 አርድእት፣ በዚያ የነበሩ 120 ቤተሰቦች በሙሉ መንፈስ ቅዱስ ቋንቋ 72 ቋንቋ 15 ቋንቋ የተገለጠለት አለ። 3 ያውቃል፣ 30 ያውቃል፣ 50 ያውቃል። እንደ መጠኑ እግዚአብሔር ባወቀ ሰጥቷቸዋል። ለሐዋርያት ግን ዛሬ 72 ቋንቋ አውቀው ይሄንን ይዘው ስራ የጀመሩበት ነው። መንፈስ ቅዱስ ማን ነው ካላችሁ እግዚአብሔር ነው። ምን የሚያደርግ በልብ የሚሞላ ልክ የኛ እስትንፋስ እንዳለን ሁሉ ያ የወልድ እስትንፋስ ብለን የምንጠራው ከሶስቱ አካላት አንዱ አካል እግዚአብሔር መንፈስ ቅዱስ ዛሬ ባለ ጰራቅሊጦስ ብለን የምንጠራው መንፈስ ቅዱስ ነው። ባለ ጰራቅሊጦስ መጽንዒ የሚያጸና፣ መንጽሒ የሚያነጻ፣ ናዛዚ የሚያረጋጋ፣ መስተፍስሒ የሚያስደስት፣ ወሃቢ የሚሰጥ፣ በየቀኑ የሚሰጥ መንፈስ ቅዱስ አምላክ ነው። ለዚህ ነው በቅዳሴያችን ላይ ሁልጊዜ ፈኑ ጸጋ መንፈስ ቅዱስ ጨርሱት እስቲ ባሉ እንጂ ላይሌላ አይደለም ነው። የመንፈስ ቅዱስን ሀብት አንድም መንፈስ ቅዱስ ራስ ሀብት ሆነ ተሰጠን እደርብን ብለን በቅዳሴ መካከል ፈኑ ጸጋ መንፈስ ቅዱስ ላይሌላ ሳይባል ይውላል ቅዳሴ ላይ። እሺ አሐዱ ቅዱስ ሳይባል ቅዳሴ ይገባል። አሐዱ ቅዱስ ሳይባል ቅዳሴ ይጀምራል። አሐዱ መንፈስ ቅዱስ ሳይባል ቅዳሴ አለ። ለምን? መንፈስ ቅዱስ ምን ስለሆነ? አምላክ ስለሆነ። ከዛስ በልባችን የሚያድር ስራ የሚያሰራ በጎ ስራ የሚያሰራ መንፈስ ቅዱስ ነው። ስለዚህ ነው እንግዲህ በዚህ መንፈስ ቅዱስ ማን ነው ለሚለው ከሶስቱ አካል አንዱ አካል ከሶስቱ ቅዱስ አንዱ ቅዱስ መሆኑን ተረድተን የመንፈስ ቅዱስን አምላክነት እንድናውቅ በዚህ ታላቅ ገዳም በዚህ ጥንታዊ ገዳም መንፈስ ቅዱስ ድሮም አልተለየውም። ይህን ገዳም እግዚአብሔር በሚያውቀው ታላላቅ ሰዎች በሚወጡበት እግዚአብሔር ስራ የሚሰራባቸው ሰዎች ባሉበት በዚህ
ለመግለጽ ነው እንጂ ይህንን ቦታ መንፈስ ቅዱስ ተለይቶት ያውቃል? መስክሩ። ተለይቶት ያውቃል? ቤተ ክርስቲያንን መንፈስ ቅዱስ ተለይቶት ያውቃል? አያውቅም። ነገር ግን ቅድም መግቢያ ላይ እንዳልኋችሁ መንፈስ ቅዱስ ማን ነው የሚለውን ትውልዱ በደንብ እያወቀው ስላይደለ ልክ ታቦቱ እግዚአብሔር አብ ታቦት በየቦታው አለ፣ እግዚአብሔር ወልድ ታቦት ወይም ደግሞ መድኃኒዓለም ብለን በየቦታው አለ። ምናልባት ከዚህም መድኃኒዓለም እንዳለ ሰምቻለሁ። አያችሁ። በቀጣይ ደግሞ ማን ያውቃል? ደግሞ አንድ ሊጨመር ይችል ይሆናል። እግዚአብሔር መንፈስ ቅዱስ ካለ እግዚአብሔር ወልድ ካለ ማን ይቀራል ማለት ነው? ለማንኛውም እኔ እዛ ውስጥ አልገባም። ምክንያቱም እግዚአብሔር ወልድ ካለ ማን አለ? እግዚአብሔር ወልድ ካለ እግዚአብሔር መንፈስ ቅዱስም እግዚአብሔር አብም አለ አይደል እንዴ? ህልዋን ናቸው። ግን ትልቁ መልእክቴ ምንድን ነው? መንፈስ ቅዱስ ማን ነው የሚለውን ትውልዱ በደንብ እያወቀው ስላልሆነ በባለ ወልድ የተሰየሙ ብዙ አብያተ ክርስቲያናት አሉ። በእግዚአብሔር አብ የተሰየሙ ብዙ አብያተ ክርስቲያናት አሉ። በባለ ጰራቅሊጦስ ወይም በባለ መንፈስ ቅዱስ የተሰየሙ እንኳን በአዲስ አበባ እንኳን አንድ ነው ያለ። እውነት ለመናገር ያም ሆኖ እንዲያውም ታውቃላችሁ አይደል ጎላ ሚካኤል የሚባል አዲስ አበባ እና መንፈስ ቅዱስን ሰው አላውቀው ብሎ እግዚአብሔር ያሳያችሁ። ባለ መንፈስ ቅዱስ ታቦቱ ወጥቶ ልክ እንደዚህ ንግስ ሲባል ሰው ትንሽ ሆነ። እንዴት ነው ይሄ ነገር ሲባል መንፈስ ቅዱስን ሰው አላውቀው አለ። እግዚአብሔር ያሳያችሁ። አምላክን አላውቀው አለ ይባላል። በኋላ እስኪ ተመካክረው ሚካኤልን እንጨምር ተብሎ ይውላችሁ የሚካኤል ቀን ህዝቡ በደንብ ሆኖ መጣ። ግልብጥ ብሎ ከመንፈስ ቅዱስ ቀን የቅዱስ ሚካኤል ቀን ህዝቡ ጎልቶ በጣም በዝቶ መጣ። በዚያ ምክንያት ጎላ ሚካኤል ተባለ። ተመልከቱ እንጂ ጎላ ሚካኤል ማለት የንፍሮ መቀቀያ ማለት አይደለም። ጎላ ይባላል የንፍሮ መቀቀያ ያ የሚገኝበት ሰፈር አይደለም። ሚካኤል ጎልቶ ታየ ተብሎ በዚያ ምክንያት አሁን ብፁዕ አባታችን ሀገረ ስብከቱ መንፈስ ቅዱስ ከእግዚአብሔር አብ ከእግዚአብሔር ወልድ ጋር አንድ አምላክ መሆኑ በሚገባ መታወቅ አለበት። ይህንን ምክንያት አድርገን ለትውልዱ ማስተማር አለብን በሚል ትንቢት የሚያናግረውን ይልቁንም መጽንዕ የሚያጸናውን የሚያስደስተው መንፈስ በልባችን ምን አይነት ስራ እንደሚሰራ ይልቁንም ደግሞ እኛ ምስጢረ ሥላሴ ስንል ያለ መንፈስ ቅዱስ የለም፣ ያለ ወልድ የለም፣ ያለ አብ የለም። ስለዚህ መታወቅ አለበት በሚል ባለ ጰራቅሊጦስ ወይም ባለ መንፈስ ቅዱስ በዚህ ቦታ ላይ እንዲከበር ታቦቱ በብፁዕ አባታችን ተባርኮ መንፈስ ቅዱስ ያልተለየው ቦታ ላይ እንደገና ደግሞ ጽላቱ ገብቶ ዛሬ እያከበርን ነው። በሁላቸው መንፈስ ቅዱስ ሞላባቸው እንደተባለ በእኔና በእናንተ መንፈስ ቅዱስ አድሮብናል። ደስ ይበላችሁ ምዕመናን፣ እንኳን ደስ አላችሁ ለማለት ነው። አዎ፣ ስለዚህ መንፈስ ቅዱስ በዚሁ አጋጣሚ የምታስቀዱስ ሰዎች እኔም ብፁዕ አባታችን አላሉኝም፣ ሌሎችም አላሉኝም። ምናልባት በዓለ መንፈስ ቅዱስ መቼ ነው የሚከበር? ወርሃዊ በዓሉስ መቼ ነው? እንዴት ነው የምናስቀድስ? ስንዴ መስፈር እንፈልጋለን፣ ጧፍ ማምጣት እንፈልጋለን፣ ዕጣን ማምጣት እንፈልጋለን፣ በቅዳሴ ስማችን ማስጠራት እንፈልጋለን። በመንፈስ ቅዱስ ቀን ልክ መድኃኒዓለም በ27 እንደሚከበረው መንፈስ ቅዱስ ደግሞ መቼ ነው ቃሉ የምትሉ ሰዎች ካላችሁ ልንገራችሁ። አዎ ይህን ነገር የምትሏቸው እኛ በደንብ አድርገን ቅዳሴውን ማስቀደስ አለብን፣ መገበሪያው ሁሉ እያመጣን የምትሉ አጨብጭቡ። የብፁዕ አባታችን ቡራኬ ይለያችሁ። ሁልጊዜ ወር በገባ በ18 ነው አይደል? ሁልጊዜ ወር በገባ በ18 በዓለ መንፈስ ቅዱስ ይታወሳል። ምን ማለት መሰላችሁ? ጥንተ ጰራቅሊጦስ ግንቦት 18 ነው። ለምሳሌ ጥንተ ስቅለት መቼ ነው? መጋቢት 27 አይደል? ልክ እንደዛ ሁሉ ጥንተ ጰራቅሊጦስ ወይም መንፈስ ቅዱስ ጥንት መጀመሪያ የወረደበት መቼ ነው ማለት ነው? በሉ ያዙ። መቼ ነው? አሁን መቼ እየመጣችሁ ታስቀድሳላችሁ ማለት ነው? በ18 ሁልጊዜ ወርሃዊ በዓል እንደ መድኃኒዓለም የሚታሰብበት ዕለት ነው ማለት ነው። ስለዚህ ያን ጊዜ መገበሪያው በጣም ጧፉን እያመጣችሁ ስማችሁን እያስጠራችሁ አጸደ ማርያም አስካለ ማርያም እየተባላችሁ ማስቀደስ ይገባል። እግዚአብሔር አምላካችን መንፈስ ቅዱስ ዛሬ በሐዋርያት ላይ ምስጢር እንደገለጠ በእውነት በዚህ ቦታ ላይ መንፈስ ቅዱስ ባይለየው የበለጠ ስራ እየተሰራ እንዳለ ማመልከቻ ማሳያ ብዙ
ብፁዕ አባታችንንም ራሱ መንፈስ ቅዱስ ነው ያመለከታቸው። ከዚህ አካባቢ በደንብ አልታወቅም፣ ስለዚህ ያምጡኝ ብሎ ስራ አሰርቷቸዋል ማለት ነው። አያችሁ፣ መንፈስ ቅዱስ የሌለበት ሰው ስራ አይሰራም። ስለዚህ መንፈስ ቅዱስ ልቡን የለኮሰው ሰው ደግሞ የነካው ሰው ደግሞ ግለቱ አይቀሰቅስም፣ እየጋለ ሌላ ስራ ይሰራል። ሌላ ከዚህ የበለጠ ስራ የሚሰራበት ድንቅ ሀገረ ስብከት፣ በዚህ ሀገረ ስብከት በእውነት ይህን የመሰለ መንፈሳዊ ነገር የሚሰራበት የአብነት ትምህርት ቤት የሚስፋፋበት ልማት እንደ ጉድ የሚለማበት ግሩም ሀገረ ስብከት። እነዚህ የምታያቸው ደቀ መዛሙርት ከዚህ በኋላ መንፈስ ቅዱስ እናንተ አሁን የደቀ መዛሙርቱ የመጨረሻ መልእክት አለኝ። ይኸውላችሁ እንግዲህ በ18 ጉባኤ ቤት እንዳጠፉ። እሺ፣ እስቲ የቆሎ ተማሪዎች እጃችሁ ነው። የቆሎ ተማሪዎች ከፍ ቆሎ ትምህርት ምትማሩ የሻይ ተማሪ ብዙ ሰው ይወጣል። እስቲ በሉ ከፍ አሉ። ወደ ገጠር ሄደው ይጃሉ ብፁዕ አባታችን ያላችሁ ትነግሯቸዋላችሁ። እሺ፣ ያላችሁ በ18 ሁልጊዜ ከየት አይጠፋም? ከጉባኤ ቤት አይጠፋም ማለት ብፁዕ አባታችን። ምክንያቱም መንፈስ ቅዱስ በየወሩ በነገራችን ላይ ቀን ተከፍሎ የሚወርድ መንፈስ የለንም። ግን ደግሞ በጉባኤ ቤት አባቶቻችን ብሂል አላቸው። በየወሩ ልክ በ18 ለሐዋርያት እንደወረደ በ18 አትጥፉ አንዱ። ከዛ ውጭ ግን ዛሬ በቅኔ ቤትም ያሉ በመጽሐፍ ቤትም ያሉ በአቋቋም ቤትም ያሉ በዛሬዋ ዕለት ባለ ጰራቅሊጦስ ቤቱ ተኝቶ የሚያድር ተማሪ የለም። አስታውሳለሁ የዛሬ 19 ዓመት አካባቢ መሰለኝ እዚያ ጨጎዴያና ከሊቀ ሊቃውንት ያሬድ ሽፈራው ጉባኤ ቤት ወደ 700 ተማሪ ነበር ያን ጊዜ። እና ልክ ጎጆ ጠቦ ውጭ ላይ ማደሪያ ቢጠፋ ከሌላ ቦታ ሁሉ መጥቶ ውጭ ላይ ተኝተው ያደሩ ተማሪዎች አስታውሳለሁ። ማን ይመጣል በማለት መንፈስ ቅዱስ ያድርብናል። ደግሞ እንደ እምነት አይሆንም ምእመናን፣ ያመነ ለሚያምን ሁሉ ለሚያምን ምን ይሆናል? ለሚያምን ነው፣ ይቻላል። ስለዚህ መንፈስ ቅዱስ ማን ነው? አምላካችን እግዚአብሔር ነውና በእውነት ስራን ያሰራል፣ ወደ በጎም ይመልሰን፣ ከኃጢአታችን ያነጻል፣ ከክፉ ነገር ቢጠብቀን፣ መንግስተ ሰማያትን የሚያወርሰን አምላካችን መንፈስ ቅዱስ ከአብ ከወልድ ጋር አንድ አምላክ ብለን የምናምነው ረቂቅ መንፈስ ባህርያዊ ሕይወት አክባሪ ሕይወት ነውና በሐዋርያት በሁሉም ላይ መንፈስ እንደሞላባቸው ከኔና ከእናንተም ሳይለይ እንድንኖር የአምላካችን በጎ ፈቃዱ ይሆንልን። በአንድነት ሳሉ በሁሉም በልባቸው መንፈስ ቅዱስ ሞላባቸው። በአንድነት ስለሆኑ መንፈስ ቅዱስ ሞልቶባቸዋል። እኔና እናንተም አንድነት ያስፈልገናል። መከፋፈል ሳያስፈልግን ቋንቋ ለበጎ ነገር መጠቀም። ቋንቋ ጥሩ ነው፣ ሐዋርያትም ሰጧቸዋል። ግን እንደ ሰባ ሰናኦር የምንጠፋፋበት እንዳይሆን፣ ቋንቋችን የተቀያየረ እንዳይሆን፣ የያዝነው ቋንቋ መኩራሪያ ከሰው ጋር ገደል ለማጥቂያ እንዳይሆን መንፈሳዊ ስራ የምንሰራበት ለሀገር የሚጠቅም ስራ የምንሰራበት እንዲሆን ግን የቤተ ክርስቲያን መልእክት ነው። እግዚአብሔር መንፈስ ቅዱስ በሁላችንም ይደርብን፣ ክፉን ያርቅልን። ብፁዕ አባታችን እንዲሁም ክቡር ዋና ስራ አስኪያጅ፣ ሌሎችም የሀገረ ስብከቱ ሰራተኞች፣ የደብሩ አስተዳዳሪ፣ የደብሩ ሊቃውንት፣ የገዳሙ ሊቃውንት በሙሉ ዛሬ መንፈስ ቅዱስን ተስፋ አድርገው መንፈስ ቅዱስ ውስጣቸውን እየለካቸው በጎ ስራ እየሰሩ ነውና ብፁዕ አባታችንን ረጅም ዕድሜ ከሙሉ ጤና ጋር ራሱ መንፈስ ቅዱስ ይስጥልን ብላችሁ አመስግኑ። በደንብ አድርጋችሁ እስኪ የማያቋርጥ እልልታና ጭብጨባ